ቅዳሜ ክሳታችን ለቀጠለ ይገኛል። በቤተሰብ ማፋለግ ፕሮግራማችን ላይ ያለነው እናትና ልጅ ቀድመው መተዋል። የመጀመሪያዎቹ እንግዳዎቻችን ናቸው። እንደምን ዋላችሁ? እንኳን ደህና መጣችሁ። አልሐምዱሊላህ። እንተዋወቅ። እናታችን የእርሶ ስም ማን ይባላል? ፋጡ ዑመር። ፋጡ ዑመር። እሺ። ዛህራ ኡስማን። ማን ነው የሚፈለገው? ጌታቸው ኡስማን። ስንተኛ ልጅ ሆነው ለእርሶ? እሱ አምስተኛ ልጅ ሆነው። 8 ነው ወለድኩ። አምስተኛ ነው። እንደው ብን ብሎ ጠፋብኝ። በሆነ ነገር እንትን ብዬ ጠፋብኝ። እንዳለቀስኩ ከወረምኩኝ መቼም አልሐምዱሊላህ መለቀስኩ። አይዞት ይጦረኛል ያልኩት ነበር ተምሮ ጨርሷል። አይዞት ደብረ ማርቆስ ነው የተመረቀው። አይዞት ያን እሱም ተነስቶ እንትን አልኩት። አይዞት ያን ተመርቆ ሲያበቃ ወደ ስራ ግባ ብለው የለም ሳውዲ አረቢያ ሄዳለሁ አለ። ሳውዲ አረቢያ ደግሞ ብሄር ደግሞ ተይዞ መጣ። ከዚያ መጣ። ያችን ባጃጅ ገዛሁለት። ያችን በባጃጅቱ እንዲህ ሲሰራራ ታተ ያለው መኪና ግዢልኝ እንዲሁ ያንን አለኝ። ኧረ ደግሽ ያልኩና ተበዳደርኩና መኪና ገዛሁለት። ይችን ታክሲ ገዛሁለት። ሲሰራ ተበዳድሬ ተይሰው ተበዳደርኩና ገዛሁለት። ሲሰራ እንደ በጣም ሐሳቢ ሙዚትን ገዝቶ ባጠገቤ ነው። ሲውሎም ሲመጣ ሽጉጥ ነው እንደሞሳሊ ትልቅ ነው እንግዲያ። ከዚያ ያ ሰውዬ ብሩን ታልሰጣችሁ ዛሬ ታልሰጣችሁ ሙቸገኛለሁ አለኝ። የተበደርኩት ትሸጥ መኪና ትሸጥና አንተም ወደ ስራ ትገባለህ። ለምን አትሸጥም? በቃ በዚያ ግን ብሎ በዚያ ተናዶ እንዲህ ማለዳ ምን ቀን እንደሆነ ውጥት አለ። እንዲህ የበራፉ ለወጥቼ አይናይን ባይሆን ይመጣል ስል እንደወጣ ቀረ። በቃ እንደወጣ ቀረ። እኔም ይኸው እንዳለቀስኩ አንደዚህ አዲሱ ገበያ ይሉኛል፣ አንደዚህ እዚያ ማነው ደግሞ መርካቶ አየነው ይሉኛል። ቁርጥ አወኩኝ። እሷን ይዤ እንደተንከራተትኩ ራሴ ጭንቅላት በሽታ የማላውቀውን እየጮኸ ራሴ ላይ አሁን እያለ በቃ ምንም እንቅልፍም የለኝ። በቃ ተከልክያለሁኝ። እኔ እንጃ። አይዞት የኔ እናት። ወደው ነበረ በጣም ይወደኛል። ታተያለ ጊዜ እንጃ አገኘኝ መስሎኝ። ጠይም ሰው ባየው ቁጥር አይኔ እንደተንቆ መኪና ላይ ሆኜም እንዲህ ዝም ብዬ በቃ እንዲህ እንዳልኩ እንደባከነ አይኔ ይውላል። በቃ ዝም ብዬ ሰው ተከትዬ እንደርኩኝ እውላለሁ። አልሐምዱሊላህ መቼም ይነጋል ይጠባል እንጀራ እህል እየተበላ መቼም አለሁኝ እንጂ በጣም ጨዋ ነበር። የት አካባቢ ነበር የምትኖሩት? ሰፈራችሁ የት ነው የምትኖሩት? ሰፈራችን ሁለት ሰላም ጅጋ ነበር ቀደም። ኋላ ተነስተን ወደ ጅጋ ነበር። ተነስተን ወደ አባትዮ ታመመ። አባትዮ ሲታመም ግፊት ጣለው። እሱን ይዤ ወደ አዲስ አበባ መጣሁ። እሱም እዚህ ሞተ። እኛም ልጆችን ይዤ እዚህ ህዝብ ቁጭ እንዳልኩ ቀረሁ። አሸዋ ሜዳ ነው። አሸዋ ሜዳ ነው። ከየት ነው የጠፋው እሱ? የት ሆናችሁ? ተዚሁ ታሸዋ ሜዳ። አዎ ታሸዋ ሜዳ ነው። ታሸዋ ሜዳ። ስንት ዓመት ሆነው አሁን ከጠፋ? 9 አዎ እንደዚህ የሆነው አለ። ብዙ ቀን አንቺ ጋር ደግሞ ያለውን እስኪ ንገሪኝ ስለ ወንድምሽ የምታስበው። ያው እንደወጣ በዛው ነው አልተመለሰም። ብሎ ይመጣል ብዬ አራና እኛም አንፈልገው ነው የሚመስለው። እሱ እኛም ፈልገዋለን። ወንድማችንን በጣም ያግዛል ልጅ ነበረ። ያው እኛ ሴቶች ብንሆንም እሱ ነው በቃ ያለው ለቤተሰብ ለኛም እሱ ነው። አሁን ታየ የተባለው ነገር እኮ እናታችን ተስፋ እኮ ነው አይደለም? እዚህ ቦታ ታየ የሚለው ነገር ስላለ እኮ ነው እንደዚህ አይነት ወሬ። እንጃ ውረታችሁን እንዲያው ላግኘው እንጂ እናንተ እንትን አልላችሁ። አይዞት ያምላክ ቀን አያልቅም። አይዞት በቃ አንጀቴ ገብቶ በቃ ፍርቄ ነበረ። ምን አረጋለሁኝ? ሌላ የቤት ስም አለው? ስም ነስረዲን ነው የሚባለው። መስጊድ ነው ረሳዲን እንጂ እኛ ጌታቸው ነው የምለው። የትምህርት ስሙ ጌታቸው ነው። ያው እንዳለችው ደብረ ማርቆስ ዩኒቨርሲቲ ነው የጨረሰው። በማዕረግ ነው የተመረቀው። ከዛ ስራ አልሰራም ብሎ ወደ ሳውዲ ነው ሄደው። ከዛ ተመልሶ ባጃጅ ጀመረ። ስራም ያው ራሱ መቀየር ስለሆነ የሚፈልገው ከትንሽ ነገር መነሳት ነው የሚፈልገው። እሱን እየሰራ ከዛን ታክሲ ተገዛለት። ያው የመጥፋቱ መንስኤ ነው
በቃ ታክሲው ከተሸጠ በኋላ ለምን ተሸጠ ነው ለምን ተሸጠብኝ ሰውየው ደግሞ በቃ ለምን ሰውየው ደግሞ ብሩን እንድንመልስለት ፈለገ በሰዓቱ ሰውየው ብሩን ይፈልገዋል ከዛ በቃ ይሆናል ሲጠፋ ስንት አሁን 34 አመት ነው ኦልሞስት ወደ አይቼ መቆረጫ ይናት ልጅ 9 አመት ከሆነ ወደ 25 አይዞት እናታችን እንጃ ታገኛችሁልኝ እናንተን ማረግላችሁ አይዞት ለአምላክ ነው ሁሉ እንደሰጠው አይደለ አይዞት የኔ እናት ለሌሊት እንቅልፍ የለኝም ወላሂ የለኝም በቃ ዝም ብዬ እንዳልኩ እንደወጣሁ እንደተነሳሁ እንደዛ ያለህን እንደው ኧረ ልናፍቅህ ልጄ ኧረ ትዝ ልበልህ ልጄ ተወረተው ልጄ አልናፍቅህም ልናፍቅህ ትዝ ልበልህ እላለሁ እንደ ብድዘ ተነስቼ ለሊቱ እንደዚህ ስላድራለሁ በቃ አሁን ይሄ ጦም እንኳን ተያዘ በቃ እንቅልፍ የለኝም ቁጭ ብዬ ነው የማድረው በቃ ዝም ብዬ እና እኔ እንጃ በየቦታው ሰውን እያስደሳችሁ ነው ደስ እያለው ነው እየተደሳ ነው ሁሉም እየመረቀ ነው አሁንም ደግሞ የእርሶ ተራም ይደርሳል ተራይ ድረስ ደግሞ ተራይ ድረሰው አዎ እናንተንም ሀታችሁን ያርዝሙ አሜን ሀት መቆየት ብዙ ይታያል ተመቆየት ነው እሺ እንግዲህ ጌታቸው ኡስማን ወይም ነስረዲን ኡስማን እናትህ ቤተሰቦችህ በእንደዚህ ያለ ሁኔታ እየፈለጉ ስለሆነ ፎቶግራፉን የምትመለከቱት እሱን የምታውቁ ይሄን ፕሮግራም ካየ ከታች ባለው ስልክ መረጃ እንድታደርሱን ስንል እንጠይቃለን መልካም እድል ይሁንላችሁ ወደ ቀጣይ ባለ ታሪክ እናልፋለን አብራችሁ ወደ ቀጣይ ባለ ታሪኮች አልፈናል እንኳን ደህና መጣችሁ እንኳን ደህና ቆያችሁ እርሶ እህቶን እና እናትሽ አይደለ አጎትሽ ነው የሚሆነው ስማችሁን እንተዋወቅ ሰብስቤ ደንደር እቴነሽ ደንደር ጠራው ባያቷ ነው ባያትሽ ነው የምትጠራው አባቷ ባይዘው ያው አባቷም ፍለጋ ላይ ነች እውነት ስለዚህ እናትሽንም አባትሽም ናቸው የሚፈልጉት ማለት ነው አይደለ ላንተ እህት በጣም ጥሩ ማን ነው ታሪኩን አንተ ንገረንና የቀረውን ደግሞ እህታችን ታጫውተናለች እሷ ያው መጀመሪያም ሀገር ቤት ነበረች ልጅ እያለች ማለት ታናሽ ናት የኔ ታናሽ ናት ማን ትባላለች ላቀች ደንደር ትባላለች ላቀች ደንደር አዎ እና ከሀገር ቤት ጠፍታ ነው የወጣችው መጀመሪያ ስትወጣ ማለት ነው 3 ወር 4 ወር አካባቢ ሰው ቤት ወልቂጤ አካባቢ እየሰራች እንደገና እኛ መፈለግ ጀመረች ያኔ ማለት ነው ልጅ እያለች እኛም ፈልጋ አዲስ አበባ መጣችና እኛ ጋር አረፈች እኔ ያደግኩት ከአጎቴ ጋር ነው ከህፃንነት ጀምሮ እኛ ጋር እየኖረች የአክስቴ ልጆች ቡራዩ አሉ እዛ ምግብ ቤት ነበራቸው ሽሮ ቤት ይዘዋት ሄዱ ከዛ በፊት ግን ሰው ቤት ገብታለች በሰላም አካባቢ ገብታለች ኳስ ሜዳ አዎ ልኳንዳ ሰርታለች እየሰራች እኛ ጋር አትመጣም ስልክ ያው ባይዘው ያለ ብዙም ስልክ የለም የጎረቤት ስልክ ነበር ሰጠዋት በ4 ወር በ5 ወር እየደወለች አቅርቡልኝ በዚህ ሰዓት እደውላለሁ ብላ መልእክት ትጥላለች እንገናኛለን በስልክ 4 አመትም ቆይታ 3 አመትም ቆይታ እንደፈለጋ ትመጣለች እኛ ጋር ለመጠየቅ ጠይቃን ወዲያው ትሄዳለች እንጂ እኛ ጋር ቆይ እሺ ያው አለ ሲባል መጨረሻ ላይ እንደገና ጠፍታ መጣችና ማለት ነው አክስቲ ልጆች ጋር ይዘዋት ሄዱ እዛው እየሰራች እሷ ተረገዘች እዛው ተረግዛ እኛ ሄደን ምንድነው ምናምን ስላት አይ እኔ እንጃ የሆነ አላውቅም ምናምን ነገር አለች ከዛ እንደመቆጣት ምናምን ስላት እኔ ሀገር ቤት ሄደች ማይጋ ማለት ነው ማይጋ ሄደች እሷን ወልዳ ብዙም አልቆየችም መጣች ወደዚህ ስራዋ ቀጠለች በቃ እንደበፊቱ ሰው ቤት እየሰራች ምግብ ቤት ከኛ ጋር ብዙም አትቀራረብ ነበር ከዛው መጥፋቷን በእርግጠኝነት ያወቅነው ወንድሜ በመኪና አደጋ ሞቶ 2000 ላይ ማለት ነው እሺ ተሰማለች ትመጣለች በሚል ነው እየጠበቅን እስካሁን የቆየ ነው ማለት ነው ወንድሜ ሞተ አልመጣችም ይቺ ልጅ በቃ የትን ፈልጋት አጣናት ቀጣይ ማዘር ሞተች ለማዘርም አልመጣችም ቀጥሎ ፋዘር ሞተ ለፋዘርም አልመጣችም ምንም ከዛ በኋላ ተሰወረችብን የት እንዳለች ማናቅ ጥፍት ናቸው በቃ ከዛ መጨረሻ አካባቢ ስንጠያይቅ የሆነ መርካቶ ጨረቃ ሆቴል ባለቤት እነሱ ጋር ተሰራ ነበር ተባለ በወሬ ማለት ነው እነሱ ጋር እየሰራች ነበር መኖሪያ ቤታቸው ደግሞ አስኮ አካባቢ ነው እዛ ተሰራ ነበር ብሎ የሆነ ሰው ነገረን ከዛ እኔን ያሳደገኝ አባቴ ወንድም አለ እንደ አባቴ ነው ሄደና አንድ ሰው ይዞ ሰዎቹ ጋር ማለት ነው ሲጠይቃቸው ብዙም ፈቃደኛ አልሆኑ ይልም ማለት ግን እኛ ጋር የሚሰራ ደግሞ የጅማ ሰው ነበር አሏት አብረው ከሱ ጋር ጓደኝነት ጀምረው ነበር እና ጽንስም ይዛለች መሰለኝ ከዛ ሁለቱም ጠፉ
አሉት ለአጎቴ ማለት ነው። ይሄ መቼ ነው ማለት ነው? ይሄ መረጃ የነገሩት መረጃውን 2 ዓመት አካባቢ ሆነ ብለን ነው እኛ እንደዛ ነው የነገሩ ሰዎቹ። ይሄ አሪፍ ነገር ነው። ለስንት ዓመት ሆነሽ? 19 በጣም ጥሩ። ያው በአያቶች ያደግሽው እናትሽን በአካል ባታውቂያትም ግን ትናፍቅሻለች አይደለ? ልታገኛት ትፈልጊያለሽ። እስኪ ለእናትሽ መልዕክት አስቀምጭላት። እኔ ማለት እስካሁን አይቻት አላውቅም እና እባክሽ እማዬ በህይወት ካለሽ ቢያንስ እንኳን ይህን ቦታ አለው በይን። ቢያንስ ብዙ ሰው በጣም ባንቺ የህይወት መኖር በጣም ብዙ ሰው የሚፈልግ ሰው አለ እና ደግሞ ይህን ቦታ አለው ብለሽ ንገሪኝ እና ደግሞ እባክሽ እናትሽ ውድሽ ይራራልኝ። በጣም ብዙ ሰው እየተጨነቀ ነው ባንቺ። ሌላ ስለ እናትሽ የምትነግሪ ነገር አለ? እኔ እማዬ ምንም አይቻትም አላውቅም። ከህፃነቴ ጥላኝ ስለሄደች ያው እንደነሱ እንደነገሩኝ ከሆነ በፎቶ እንጂ ጭራሽ አይቻት አላውቅም እና ያው አሁን ሳድግ ራሴን ለዚህ ስደርስ ደግሞ ልፈልጋት ነው የመጣው። ደግሞ የሚያኮራጎታልሽ በቤተሰብ መሀል መሆን ቀላል ነገር አይደለም። ሰው ሲጠፋ አባትሽንስ? አባቴንም አላውቀውም። ምናልባት ፍንጭ አለ? የለም በቃ ዘጋችብን። እሷም ያኔ ራሱ ማን እንደሆነም አይታወቅም። ግን ምናልባት አሁን የእናት ስም ስላለ አባት ይሄን ፕሮግራም ሲያይ እኮ ያውቃል። የእናት ስም ሙሉ ስም ላቀች ደንደር። አምላክ ያሳካው። እንግዲህ ታሪኩ ይሄንን ይመስላል። ሙሉ ታሪክ ነው። ፎቶግራፍም አለ። እንግዲህ የምትፈልጊው እናት እንዲሁም ደግሞ አባት የት ናችሁ ተብላችሁ ተጠይቃችኋል። እዚህ ነን ብላችሁ መልስ እንድሰጡን እንናፍቃለን ማለት ነው። ቤተሰብ እንድናገናኝ የሁላችንም ምኞት ነው። በድጋሚ መልካም እድል እንመኝላችኋለን። ወደ ቀጣይ ባለ ታሪክ አለፍን። አብራችሁን ቆዩ። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም ራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ቀጥለናል። እህት ናት ተፈላጊዋ። እንግዶች መጥተዋል። አክስትሽ ናቸው። ከአክስትሽን ጀምር ትውውቁን። እሺ። ፀሐይማ ታከለ። ፀሐይ ታከለ። መቅደስ ዋቢው ደመቀ። የምትፈልገው ታናሽ እህትሽ ናት። ስሟ ማን ይባላል? ድርብ ዋቢው ደመቀ። ታሪኩን ማን ነው በደንብ የሚያጫውተን? እንዴት እንደተለያያችሁ? እኔ ነኝ ያመጣሁት ከክፍለ ሀገር። ኖርማሊ እኔ ብዙም ያን ጊዜ ትንሽ ማለት የዛሬ 18 ዓመት ነው። ያን ጊዜ እኔም ብዙም ገቢ ምንጭ አልነበረኝም እና ሌላ ታናሽ ታችን አለች፣ ሶስተኛ ማለት ከኔ በታች እቺ የጠፋች ሶስተኛ ናት። እና አጋጣሚ ሲሄድ ያው አመጣኋት ከክፍለ ሀገር። ከየት? ከወሎ። እና መስከረም ላይ ትምህርት እንድትገባ ፈልጌ ኖርማሊ በቃ አልተስማሙ ከሁለቱ ጋር። እዛ በቃ እስከዛ የሆነ ቦታ አንዲት ልጅ ነበረች፣ አረ የሆነ ቦታ አለ እናስገባት ስራ፣ ቀለል ያለ ስራ ማለት እንደዚህ ሰው መጥቶ ሴትዮዋ ብቻዋን ስለሆነች ማጫወት ምናምን ነው አለች ማለት ነው። እና አንድ ትዝ ይለኛል 4 ኪሎ ደላላ ጋር ወሰደች እና እዛ ሄድን። ለአክስቴ ልጅ ምንም የላትም ስለዚህ እንድታጫውታት ነው፣ ሌላ ምንም ስራ የለባትም ምናምን አለች እና 50 ብር ተቀጠረች ማለት ነው። ከዛ ልብሷን እኮ አልያዘችም። እኔ ኖርማሊ ዛሬ እንትኑ ላይ ነው የመጣሁት ምናምን ስላት ችግር የለውም በቃ እኔ ስልክ ልስጥሽ እንደዋወላለና ታቀብይናለሽ አለችኝ። እሺ ያው ብዙ ጊዜ ማላቀም ነበር ያን ጊዜ ነው እሺ አልኳት። እዛ ስደውል አታነሳም። በ3ኛ ቀን ነው በ4ኛ ቀን ሄድኩኝ እዛ ደላላ ቦታ ልጅቷን አገኘኋት። ያቺ ማለት ለአክስቷ ነው የወሰደቻት እና ካለ ያየዋት መሄድ አለብኝ አልኳት እና ሄድኩኝ። እኔ እዚህ ነው ሙሉ አላቅም ግን አክስቴ ናት እንዳልኩሽ የወሰድኳት ለአክስቴ ስለሆነች ቀበሌ ውስጥ ነው ቄራ ውስጥ ነው የሚሰሩት ሴትዮዋ ደግሞ ማለት ነው። ሄድኩ ቤታቸው ድረስ ሄድን ምናምን ጠፋቻ ነው ማለት ነው። ወይ በስማ እና እንደዛ ነው የጠፋችው ታሪኩ። በስንት ቀኑ? በ3 ቀን በአራተኛው ቀን ጠፋች አሉ። 1 ወር ሙሉ ፈለግናት የለችም። ከተማውን አታውቅም? ከተማውን አታውቅም። እኔም በዛ ላይ ትንሽ ነበር፣ በዛ ላይ ገቢ ምንጭ ምናምን የለንም ማለት ማፈላለግ አልቻልንም። በዛው ቀረ ማለት ነው። ስንት ዓመት ሆናት ማለት ነው ከጠፋች? 18 ዓመት። እኔ እንደሞ የምታውቀው የቤት ስሜ አሳመነች ዋቢው ነው ወይም መቅደስ ዋቢው፣ ሁለቱም እንዲተላለፍ ስለምን ስለ ድርብ ዋቢው አክስት ነው የሚሆኗት። የእናት እህት ነው የአባት እህት? የእናት እህት። እሺ እሷ እንዳለችው ነው ይዛት መጣች። ስራ ላይ ነበርኩ ጠፋች ተባለ ጊዜ ማለት ደወለችና ጠፋችብኝ አለችኝ። ስራ አስፈቅጄ በነገታው ፍለጋ ጀመርን። እሷ ጋር
አንድ ሳምንት ፈልገናታል። ያው የሥራ ጉዳይ ነው ወደ ስራ የተመለስኩ። ብመለስም እሷ አላቆመችም ፈልገው አመጣጣ ውስጥ እንደተቀረች። በጣም ጥሩ። እናት አባት እዛው ናቸው? ወሎ ናቸው? አባታችን በህይወት የለም። እናቴ ግን አለች በህይወት ወሎ ውስጥ ነው የምትኖረው። የመጨረሻ መልእክት አለሽ ለድርብ? መጨረሻ እግዚአብሔር ፈቅዶት ብንገናኝ ደስ ይለኛል። ድርብ ዋቢው እንግዲህ በዚህ መልክ ያው ቤተሰብ እየፈለገች ነው። አንቺም በእርግጠኝነት ቤተሰብ እንደምትፈልጊ እናምናለን። መልካም እድል ይሁንላችሁ። እታች ያለውን ስልክ ቁጥር ተጠቀሙ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ቆዩ። ቀጣይ እንግዳችን አባቷን ለመፈለግ እኛ ጋር መጣለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ስምሽ ማን ይባላል? ስመኝ ፍቃዱ ይባላል። አቶ ፍቃዱ ናቸው የሚፈለጉት? አዎ። እና ሁለት ወንድሞቼ አብረውት ነው የጠፉት። ማን ይባላሉ ወንድሞችሽ? እንዳልካቸው ፍቃዱና አቡሽ ፍቃዱ። እንዴት ነው የተለያያችሁት? መቼ ነው የጠፉት? ማለት ከ30 ዓመት በላይ ነው የሚሆነው። እናቴና እሱ ለስራ ጉዳይ ከጊዶሌ የምትባለው ወይም ራሼ ከ40 ምንጭ ትንሽ ወጣ ብላ የምትገኝ ከተማ ናት። እዛ ለስራ ጉዳይ ሄዶ ከእናቴ ጋር እዛ ተገናኙ እና እዛ ያው ተጋቡ። እኔ መጀመሪያ ልጅ ነኝ። ሁለት ወንድሞቼ ተወለዱ። በመሃል ያለ መስማማት ስለነበረ ሁለቱ ተለያዩ። ሲለያዩ እሱ ታናሽን ይዞ ግብርና ሚኒስቴር ነው የሚሰራው፣ ግብርና ሰራተኛ ነው ተብሏል። እና ታናሽን ይዞ እሱ ሄደ እና ታናሽና እኔ አያቴ ያሳደገችን። እናታችሁስ የት ሄዱ? እናታችን ማለት አለች በህይወት ይባላል፣ ግን ያው መኖሬን ታውቃለች። ይሄን ያክልም ልታቀርበኝ ፍላጎት አልነበራትም። እኔም ለመቅረብ ያው ሰው ሲያቀርብሽ ነው አይዞሽ በዚህ ሁኔታና አጎትና አክስቶቼ ያው አንድ ላይ ያሳደጉኝ ከአያቴ ጋር ማለት ነው። እና ታናሽ አብረን ስናድግ ነው ከቤት የጠፋው። በቃ ድንገት ጠፍቶ ነው የቀረው። ይሙት ይኑር አላውቅም። እኔ አይዞሽ እና እሱ ከዛ ከድራሼ ተቀይሮ አገሩ ገባ። ወንድምሽን ይዞ ነው የተባልኩት። ወዴት ማለት ነው? አዎ ለአያትሽ አደራ እናንተን ሰጥቶ ሄደ ነው የሰማሁት። ወደ ቦንጋ። እሺ። ከድራሼ ወደ ቦንጋ? አዎ ወደ ቦንጋ ወደ አገሩ ገባ ነው የተባለው። እና ግን የታናሽ እዛው ራሼ እያለን ነው የጠፋ ጊዶሌ ማለት ነው። በቃ እሱ ይኑር ይሙት አላውቅም። እኔ ተከታታይ ነው የተወለድነው እና ያው አብረን ያደግነው። ከሁሉም በላይ የሱ ነገር ነው በጣም ከልጅነት ጀምሮ የሚያቃጥለኝ። በህይወት ሰው ኖሮ በቃ እንደዚህ መለያየቱ በጣም እነሱን ልፈልግ ነው የመጣሁት። በጣም ጥሩ። የት ነው የምትኖሪው? እኔ እዚህ ወደ ቡራዩ። አይዞሽ። በጣም ሰፊ እድል ነው የመገኘት እድላቸው ሁለት ወንድሞችሽ አባትሽ አይደለ? ስለዚህ ቦታዎችንም ጠቅሰሻል፣ ጊዜዎችንም ጠቅሰሻል። ከድራሼ ወደ ቦንጋ እዛ አካባቢ ያሉ ሰዎች በደንብ ይሄን ታሪክ ያውቁታል። እነሱም እኮ አንቺንም ደግሞ ሊፈልጉ ይችላሉ። ታናሽ ወንድምሽ አብሮ አደግሽ ስሙ ማን ነው? እሱ እንዳልካቸው ፍቃዱ። የታናሽ እንዳልካቸው ፍቃዱ። የሱ ታላቅስ? የሱ አቡሽ ፍቃዱ። ስለዚህ አሁን አቡሽ ፍቃዱና አባትሽ አቶ ፍቃዱ የት እንዳሉ ምንም ፍንጭ ሰምተሽ አታውቂም? ምንም አላውቅም። ምንም? አዎ። ግን የሱ የአባቴ እህቶችና ወንድሞች እዚህ አዲስ አበባ አሉ ነው የሚባለው። ስማቸው ታገኝ ትባላለች እህቱ። ወንድሙ ደግሞ አሰጋኸኝ ይባላል። አሉ አዲስ አበባ ውስጥ ነው የሚባለው። ድሮ ልጅ እያለሁ ሲወራ ሰማለሁ። እና ታገኝ የምትባለው እሱን ወንድሟን ልታይ እዛ ድራሼ መታ ነበር ይላሉ አክስቶቼ ሲነግሩኝ ታሪክ ማለት ነው። እና ይሄን አውቃለሁ። ስለዚህ አባትሽንም ዘመዶች ልታገኝ ትችያለሽ በዚህ አጋጣሚ። እመቤቴ ተርዳኝ። ወንድምሽ ስም ሲጠራ የእነሱም ስም ሲጠራ እንግዲህ ሊመጡ ይችላሉ። ስለዚህ በፎቶግራፉ ላይ የምትመለከቷቸው አቶ ፍቃዱ መኩሪያ ልጃቸው ልትፈልጋቸው እኛ ጋር መጣለች። ወንድሞቿንም እንዴት ትፈልጋለችና የዚህን ቤተሰብ ለማገናኘት የምታውቋቸው ሁሉ ከታች ባለው ስልክ በመደወል እንድትተባበሩን ስንል እንጠይቃለን። ላንቺም እንግዲህ መልካም እድል። አመሰግናለሁ። ይሄ እድል ስለተሰጠኝ በጣም አመሰግናለሁ። እግዚአብሔር ይስጣችሁ እናንተ። እግዚአብሔር ያሰማን። አሜን አሜን። አመሰግናለሁ። ወደ ቀጣይ ባለ ታሪክ አሁንም እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችን እናቷን ለመፈለግ ነው እኛ ጋር የመጣችው። እንኳን በሰላም መጣሽ። እንኳን ደህና ቆያችሁኝ።
ከየት ነው የመጣሽው? ከጅጋ ጅጋ የት አካባቢ ነው? ከደንበጫ ወደ አማራ ክልል ጎጃም እናትሽን ለመፈለግ ነው የመጣሽው? ያንቺ ስም ማን ይባላል? ስሜ እሷ የምታውቀው ትሆኔሻ ነው። እናትሽ የምታውቀው? እናቴ የምታውቀው። ሌላ ስም አለሽ? ሌላ ስም አልማዝ። ሰው የሚያውቀው ሊሊ ነው ብዛት። 3 ስም ነው ያለሽ? 3 ስም ነው ያለኝ። ሊሊ መቼ ወጣ ስም ነው? ሊሊ 2008 ምናምን እዛው ሆነሽ ነው? አሁን እዚህ የት ነው የምትኖሪው? የምኖረው ጎጃም ነው። አሁን ጎጃም ነው? በጎጃም ነው የመጣሽው? በጣም ጥሩ። እስኪ ታሪኩን አጫውችን። መቼ እንደተለያያችሁ? ያው የተለያየን በጣም ልጅ እያለሁ ነው። አላውቃትም። ያው የቤቷ ናት ያሳደገችኝ። እኔ ታሪኩን የማውቀው ቆይቷል። 2001 ላይ ነው ታሪኩን ያወቅኩት። 2001 ማለት እሷ የመጣችበት ሰዓት ነው። ማን የመጣችበት? እናቴ። ከየት? ከአዲስ አበባ ጎጃም ጅጋ። ከዛ በፊት አታውቂያቸውም እናትሽ? እሺ። አጋጣሚ እሷ በመጣች ሰዓት እኔ የለሁም ጅጋ። የዛን ሰዓት ትንሽ ተቀያይመን ሁነት ሰላም። ከማን ጋር ተቀያየምሽ? ከቤት። ማን ያሳደገሽ አንቺ? ያሳደገኝ አባቴና ያው ሁለተኛ እናቴ እሺ። ያሳደገችና አጋጣሚ እናቴ ወላጅ እናቴ በመጣችበት ሰዓት እኔ ጅጋ የለሁም። የት ነኝ? ትንሽ ተቀያይመን ሁነት ሰላም አጎቴ ቤት ካፌ አለ። እዛ ካፌ ሻይ ቡና እየሰራው ነበር አጋጣሚ። እና የሰትየዋ ልጅ ትደውልና ሊሊ የሆነ ሰው ማስተዋወቅሽ ሰው አለኝ። ማናት እናትዬ ስላት ምን አገባሽ ጠብቂኝ ስትለኝ እሺ እኔ ካፌን ስላት መጣን ተቀመጥ። ማናት ስላት እናትሽ አለች። ምን ነው እያሾፍሽ ነው እንዴ ስላት እናትሽ ስትለኝ ተነስቼ ነው የሄድኩት። ወላጅ እናትሽን አንቺ አቤት ያለችው ነው? እንደዛ ነው። የአባትሽ ባለቤት ነች እናትሽ የምትመስልሽ ስታድጊ? ሳድግ ማለት ነው። ከዛ ካለሁበት ቦታ ተነሳሁና የሆነ የጓደኞቼ ክላስ አለ ገብቼ እዛ ቁጭ አልኩ። ትወጣለሽ ብላ ብዙ ሰዓት ስጠብቀኝ አልወጣሁም። እኔ ሄደሽ ተመልሳ መጣች ጅጋ። ተመልሳ መጣች ጅጋ። ሳምንት ነው የቆየችው። ተመልሳ አልጠየቀችኝም። ሲደውሉ አደውሉልኝ እሷ እናቴ አይደለችም ነው። እርግጥ የዛን ሰዓት ሳምንት ቆይታ ስትሄድ ተመልሼ እሷ ስትሄድ ወደ አዲስ አበባ ስትመጣ እኔ ተመልሼ ወደ ጅጋ ሄድኩት። እና በዛቱ ልጅ ስለነበሩ ስለሷ ታንሱብኝ ምናምን እንላቸዋለሁ እነሱን ማለት ነው። ተመልሳ ሄደች። እኔም ተመልሼ ገባሁ። ታሪክ ይሄ ነው። እናት ወይም አባት ተብሎ እየሰማን የምናድጋቸው ሰዎች ላይ ሌላ ድንገተኛ ሰው ሲመጣ መቀበል አይምሯችን አይችልም እኮ ቶሎ። እና ያረግሽው ነገር እንትን አይደለም፣ በቃ የሚጠበቅ ነገር ነው። አዲስ ባድ ሰው ነው የመጣብሽ። ገብቻል። ፕላስ እድሜሽ አሁን እንደዛሬ ቢሆንና ቢነገርሽ የመብሰል ነገር ይኖራል፣ የማመዛዘን ነገር ይኖራል። ግድ የለም። አሁን ዋናው ነገር እናትሽ አንቺን ሳይፈልጉሽ ቀርተው አይደለም። ያን የምታውቂው እንግዲህ መተው ፈልገው አግኝተውሻል፣ ታይታችኋል አይደለ? ስለዚህ ከዛ ያ አንቺ እንግዲህ የነበረሽ በወቅቱ የነበረሽ ስሜት ደግሞ እናትሽ ላይ ደግሞ ባትፈልገኝ ነው የሚል ደግሞ ሌላ ስሜት ሊኖራቸው ይችላል። ከፍቶኝ ስለነበር ወጥቻለሁ። እሷ ጥላይ ባትሄድ ዛሬ ከፋ ነበር ብዬ ያ ታስበያለሽ። ከዛ አጋጣሚ እሷ ወደ አዲስ አበባ ልትመጣ ስትል 3 ፎቶ 4 ፎቶ 2 እህቶቿ ውጪ ይኖራሉ። አንዲት ከኔ ጋር ነው የምታድገው። አንድ ቀን ነፍስ ስታውቅ ትፈልገኛለች ስጧት ብላ አድራሻ ስልክ ቁጥርና 4 ፎቶ አስቀምጣ ስትሄድ የእናት ከዛ በኋላ አላገኘሻትም? ከዛም በኋላ አገኘኋትም። መፈለግ የጀመርኩም እናቴና አሁን አባቴ ከሞተ 1 ዓመት ከ7 ወሩ ነው። አባትሽ ግን ነገሩሽ ከዛ ቤት ስትሄጂ? በፍጹም ምንም አያነሳልኝም። ሲጀመርም ምንም አላነሳውም። ቤት ያሉት እናትሽ ምንም እሷ እናቴ መሆኗን የምታውቅ እኔን ስለሆነ ነው እባክሽ አታልቅሺ እህቴ ስትነግረኝ ስትየዋለች ስትነግረኝ አታልቅሺ እናቷ መሆኗን የምታውቅ እኔን ነው እና አታልቅሽ ብላ ያን 4 ፎቶ ሰጣ ስትሄድ አጋጣሚ ያገኘሁት የሷን ፎቶ ነው። የእነሱን ፎቶ አላገኘሁት። የማንን? የእነሱ ማለት የእህቶቼ አሉ ማላውቃቸው የእናትሽን ያገኘሽው? አይ ዋናው የእናትሽን ፎቶግራፍ ማግኘትሽ ነው። ሙሉ ስማቸው ማን ነው የእናትሽ? የሺ አባቷ ስም አላውቅም። የአባትሽስ ሙሉ ስም ማን ነው? ይሻነህ እንዳላማው። ማመስገን የምፈልገው መጀመሪያ መድኃኒዓለም እግዚአብሔር እናመሰግናለሁ። እናንተን ማመሰግናለሁ። አይዞሽ አታልቅሽ።
እዚህ ስቱዲዮ በዚህ ቦታ መቅረቤ ደስተኛ ነኝ። እኔ ኢቢኤስ እንድመዘገብ ያደረገኝ ላምበረት ነው የሚኖር ሰለሞን ይባላል። እሱን አመሰግናለሁ። ሰብለ ደስታን፣ ፋሲካ ጤናውን አመሰግናለሁ። የረዱኝ እነሱ ናቸው። አይዞሽ እኛም እናመሰግናቸዋለን። አይዞሽ ቸር ያሰማንሽ። አሜን። የእናትሽ ፎቶግራፍ መኖሩ ትልቅ ነገር አረ ይገኛሉ። በቃ ኦልሬዲ ተፈላልገው ተገናኝታችሁ የነበራችሁ እናትና ልጅ ናቸው። ያው በነበረው ጉዳይ ስለሆነ እናታችን ይሄን ፕሮግራም ሲመለከቱ እንግዲህ ለመብሰል ዛሬ ተረድተዋል ማለት ነው ካንቺ። ስለዚህ እናታችንን እንፈልጋለን አብረን ማለት ነው፣ ደስታውን አብረን እንካፈላለን። አምላክ ያግዘን ለማለት እንወዳለን። ዛሬ እንግዲህ ለቀረባችሁት ለሁላችሁም መልካም እድልን እንመኛለን። ታች የተመለከተውን ስልክ ቁጥር ሁልጊዜም ቢሆን ቤተሰብ ሲገናኝ ብቻ እንድትጠቀሙበት አደራ ለማለት እንወዳለን። ለመመዝገብ የሚያገለግል ቁጥር አይደለም። ቅዳሜ ከሰዓታችን ይቀጥላል። አብራችሁን ቆዩ።